ለውን ክፍል በጌታ ስም አነባለሁ። ልጆች ሆይ መጨረሻው ሰዓት ነው። የክርስቶስ ተቃዋሚ ይመጣ ዘንድ እንደሰማችሁ አሁን እንኳን ብዙዎች የክርስቶስ ተቃዋሚዎች ተነስተዋል። ስለዚህ መጨረሻው ሰዓት እንደሆነ እናውቃለን። ከኛ ዘንድ ወጡ፣ ዳሩ ግን ከኛ ወገን አልነበሩም። ከኛ ወገንስ ቢሆኑ ከኛ ጋር ጸንተው በኖሩ ነበር። ነገር ግን ሁሉ ከኛ ወገን እንዳልሆኑ ይገለጡ ዘንድ ወጡ። እናንተም ከቅዱሱ ቅባት ተቀብላችኋል፣ ሁሉንም ታውቃላችሁ። እውነትን የምታውቁ ስለሆናችሁ ውሸትም ሁሉ ከእውነት እንዳልሆነ ስለምታውቁ እንጂ እውነትን ስለማታውቁ አልጽፍላችሁም። ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ውሸተኛ ማን ነው? አብን ወልድን የሚክድ ይህ ክርስቶስ ተቃዋሚ ነው። ወልድን የሚክድ ሁሉ አብ እንኳን የለውም፣ በወልድ የሚታመን አብ ደግሞ አለው። እናንተስ ከመጀመሪያ የሰማችሁት በእናንተ ጸንቶ ይኑር። ከመጀመሪያ የሰማችሁት በእናንተ ቢኖር እናንተ ደግሞ በወልድና በአብ ትኖራላችሁ። እርሱም የሰጠን ተስፋ የዘላለም ሕይወት ነው። ስለሚያስታችሁ ሰዎችን ጽፌላችኋለሁ። እናንተስ ከእርሱ የተቀበላችሁት ቅባት በእናንተ ይኖራል። ማንም ሊያስተምራችሁ አያስፈልጋችሁም። ነገር ግን የእርሱ ቅባት ስለ ሁሉ እንዲያስተምራችሁ እውነተኛም እንደሆነ ውሸታም እንዳልሆነ እናንተም እንዳስተማራችሁ በእርሱ ኑሩ። እናንተንም እንዳስተማራችሁ በእርሱ ኑሩ። አሁንም ልጆች ሆይ በሚገለጥበት ጊዜ እምነት እንዲሆንልን በመምጣቱም በእርሱ ፊት እንዳናፍር በእርሱ ኑሩ። ጻድቅ እንደሆነ ካወቃችሁ ጽድቅን የሚያደርግ ሁሉ ከእርሱ እንደተወለደ እወቁ ይላል። አጭር ጸሎት ላድርግ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ከማለዳ ጀምሮ በቤት ውስጥ በቅዱሳን በማደሪያ ውስጥ እየነገስክ ስላለ ተመስገን። አሁን ደግሞ ጸጋህን አብዛልኝ። ለእኔ መናገር የምችልበትን ጸጋ ስጠኝ። እግዚአብሔር ለሕዝብ መስማት ያለበትን ነገር እንዲሰማ አቤቱ የቃልህን ብርታት በእኔ ውስጥ እንድታሳልፍ አጠገቤ ቆመህ እንድታበረታኝ በኢየሱስ ስም ጸልያለሁ። የጨለማ ኃይል በኢየሱስ ክርስቶስ ስም የተመታ ይሆን። የከበረውን ያንተን ቃል በልባችን እንዳንሰውር የሚታገል የዚህ ዓለም ገዢ የተመታ ይሆን። ብዙ መንገድ ርቀን እንድንሄድ እግዚአብሔር አባት ሆይ ዛሬ በቃል ኃይል ስንቅ እንድትሰጠን እንጸልያለን። እግሮቻችንን አበርታ አቤቱ። ጣትህ በእኛ ላይ ይሆን። ሁሉ ለስም ክብር ይሁን በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ። እንቀመጣለን። እንግዲህ በዚህ አጭር ጊዜ ውስጥ 3 ነገሮችን ልነግራችሁ ፈልጋለሁ። ከዚህ ቃል አንጻር ቀስ እያልን አንዳንድ ነገሮችን ረጅም ሰዓት ቢኖረን በጣም ደስ ይለኝ ነበረ በደንብ ኤክስፕሌን ማድረግ እንድችል። ግን ከሰዓት አንጻር አንዳንድ ነገሮችን አለፍ አድርጌ እነግራችኋለሁ። አሌክሳንደር ዘ ግሬት የሚባለው የግሪክ ንጉሥ የነበረው አባቱ ፊሊፕ ሰከንድ ነበር እና በጣም ይታወቃል። በጦር ስልቱ በጣም የሚታወቅ ነው። በ20 ዓመቱ ነው የነገሰው ፊሊፕ አሳሲኔትድ ከሆነ በኋላ አባቱ። ከዛ በኋላ የኢንታየር ግሪክን ትልቅ መንግስት እንዲሆን ያደረገ ሰው ነው አሌክሳንደር ዘ ግሬት። እና ከጦር ስልቱ የተነሳና ከአካባቢው ጋራ በጣም አዳፕት ስለሚያደርግ እና ያን ብቻ አይደለም ደግሞ ከአባቱ የወሰደው አገሩን በሙሉ ለማስፋት ካለው እቅድ የተነሳ ተሳክቶለታል። በነበረበት ዘመን ተሳክቶለታል። የሚያሳዝነው ግን ያው ፔርዢያን ከመታ በኋላ ከፔርዢያ ቀጥሎ ወደ ኢንዲያ ወደ ተለያዩ የዓለም ክፍሎች አለፈና ከዛ ወደ ባቢሎን ሲመለስ በ32 ዓመቱ በማይሆን ሁኔታ ነው ያለፈው ያለፈው ህይወቱ በአጭር ጊዜ ውስጥ ማለት ነው። ከዚህ የምንወስደው ከእግዚአብሔር ቃል ጋር ከዚህ የሚዛመር ሐሳብ ባይኖረውም እዚህ ላይ እንዳያችሁት የክርስቶስ ተቃዋሚ
የምናሸንፍበትን ጥበብ እንያዝ ከሚለው ሐሳብ ጋራ የሚዛመደው እንደ ቤተ ክርስቲያን በዚህ ዘመን ልክ እንደ አሌክሳንደር ዘ ግሬት እሱ ስልት እንደነበረው በአጭር ጊዜ ውስጥ ብዙ ነገሮችን እንደያዘ የእግዚአብሔርን መንግስት እንደዚህ የዲያብሎስን ስራ ሊያፈርስ በተገለጠው በክርስቶስ ኢየሱስ አማካይነት እየገሰገሰች እያሸነፈች ዓለምን ሁሉ እንድትወርስ የእግዚአብሔር ሐሳብ። ስለዚህ በዚህ ዓመት በዚህ በቤተክርስቲያናችን እንደምታውቁት ሁላችሁም ወንጌልን ለመስበክ ሁላችንም እየተነሳሳን ያለንበት ጊዜ ነው። በጣም መጽሐፍ ቅዱስ ውስጥ ከሚያስደስተኝ አንድ ጥቅስ ውስጥ አንዱ የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ የሚለው ነው። በሉት እስቲ ተገለጠ። አፈረሰውና ለእኛ ስልጣን ሰጠን። እግዚአብሔር የተባረከ ይሁን። ለእኛ ስልጣን ሰጠን። ለምንድን ነው ይህን ስልጣን የሰጠን መሰላችሁ? እኛ ነን የምናፈርሰው። የዲያብሎስን ስራ የምናፈርሰው እኛ ነን። ስለዚህ ልክ እንደሱ በዚህ ዘመን እግዚአብሔር ለቤተ ክርስቲያን ጉልበት ሰጥቷል፣ ኃይል ሰጥቷል። ባለፈው እንደተነጋገር ነው እና ዮሐንስን አስቡት፣ ሐዋርያውን አስቡት፣ የልቡን ሸክም ተመልከቱት፣ በውስጡ ያለውን ነገር። ልክ እነኚህ በዛ ዘመን በመከራ ውስጥ የሚያልፉ ክርስቲያኖች ይሄ እንደ ዮሐንስ ሐዋርያውን ስናየው እነሱ የሚያሸንፉበትን የሚገሰግሱበትን ደግሞ በሌላ በኩል ደግሞ ቤተክርስቲያን ስትጠቃ አይወድም። ስለዚህ በዘመኑ የዲያብሎስን ስራ ሊያፈርስ እግዚአብሔር ያስቀመጠው ትልቅ ሐዋርያ ዮሐንስ ነበር። ስለዚህ የኃላፊነት አለበት ቤተክርስቲያን እንድታሸንፍ። በእግዚአብሔር መንፈስ ሆኖ ስትራቴጂ ይቀበላል፣ ቪዥን ይቀበላል። እየተቀበለ በዛ ዘመን ላሉ ቤተክርስቲያኖች ስልትንና ስትራቴጂን ይሰጣቸው ነበር። ዛሬ የምናየው ይሄንን ነው። 3 ነገሮችን ከዚህ ክፍል ውስጥ እናያለን። የመጀመሪያው ሐዋርያው የሚነግራቸው ነገር ይሄ ጊዜውን ማወቅ ነው። ጊዜውን ማወቅ as a Christian እንደ ክርስቲያን ዘመኑን ልናውቅ ይገባናል። ጊዜውን ልናውቅ ይገባናል። ይሄ በቃ አንድ ሰው ብቻ የሚያደርገው ነገር አይደለም። ለምሳሌ አሁን እሱን ስትመለከቱ ስለ ጊዜ ነው የሚነግራቸው። ጋድስ ካላንደር በስነ መለኮት ጋድስ ኢኮኖሚ ይባላል። እግዚአብሔር ከመጀመሪያው መጨረሻውን ያውቃል። ከመጀመሪያው መጨረሻውን ሰርቶታል። በጣም ኤፌሶን መጽሐፍ የሚነግረን ይሄ ነው። በክርስቶስ ኢየሱስ ዓለምን ለመጠቅለል ነው ፕላኑ። ፒሪየድ። ይህ ፕላን ከገባው የእግዚአብሔር ሕዝብ አይጨነቅም። ዛሬ ለሚመጣበት መከራ አይጨነቅም። ነገ ለሚመጣበት መከራ አይጨነቅም። ከዚህ ዘመን ባሻገር አሻግሮናል። እሱ አሻግሮናል። ዘላለማዊ ሆነ ዕውቀትና እይታ ሰጥቶናል። ስለዚህ ሰዓቱንና ዘመኑን ነው የሚነግራቸው። ጅማሬ ያለው ፍጻሜ ያለው። እሱ ምን አለ? ልጆች ሆይ አለ። ልጆች ሆይ መጨረሻው ሰዓት ነው። መጨረሻው ሰዓት የመጨረሻው ሰዓት እንደሆነ ይነግራቸዋል። Can you imagine 2000 years ago የመጨረሻው ዘመን ነው ብሎ ይነግራቸዋል። እና ይህንን እነኚህ ጥያቄዎች ነው በቃ መጠየቅ የፈለግኩት። ሐዋርያው ዮሐንስ ለአድማጮች የሚናገረው መጨረሻው ሰዓት መሆኑን ነው። የመጨረሻው ሰዓት መሆኑን እንዴት አወቀው ስንል ክፍሉ ይነግረናል። እዚህ ጋር ስትመለከቱ ሐሳቡ እዛ ላይ ስትመለከቱት አሁን እንኳን ብዙዎች የክርስቶስ ተቃዋሚዎች ምን ሆነዋል? ተነስተዋል። ስለዚህም መጨረሻው ሰዓት አሁን እንደሆነ እናውቃለን። የምናውቅበት መንገድ ዘመኑ የመጨረሻ ሰዓት እንደሆነ የክርስቶስ ተቃዋሚዎች ተነስተዋል። ይህን ኢንፎርሜሽን ኬት አመጣው ብንል ከክርስቶስ ኢየሱስ ትምህርት ነው። ማቴዎስ ወንጌል ምዕራፍ 24 ቁጥር 24 ጀምሮ። ስለዚህ ሐዋርያ ስለሆነ የዓይን ምስክር ስለሆነ ኢየሱስ ሲያስተምር አይቶታል እና ኢየሱስ ያስተማረውን ትምህርት አሁን ዘመኑን ሲያየው በመጨረሻው ዘመን ላይ የክርስቶስ ተቃዋሚዎች እንደሚመጡ አውቆ ተናገረ ማለት ነው። ወገኖቼ ሌሎችም በጣም የሚገርማቸው ሐዋርያቶች they were very conscious በዚህ ታይም ላይ
የእግዚአብሔር ሰዓት ላይ በጣም በጣም ዘመኑን ያውቃሉ፣ ጊዜውን ያውቃሉ። አንድ ቃል ልናገር ነበር ፈራው። ነፈዝ አይደሉም ልል በቃ ዝም ብሎ የሚጓዙ ዙምቢ አይደሉም። በፍጹም በቃ የተማሩትን ያውቃሉ፣ ከጌታ የተቀበሉትን ያውቃሉ፣ ዘመኑን ያውቃሉ፣ ዘመኑን ይመረምራሉ። ስለዚህ ያውቃሉ፣ ይመረምራሉ። እና ለምሳሌ አሁን ሐዋርያ ጳውሎስን ብንወስደው እንደዛ ነው። ሐዋርያ ጴጥሮስን ብንወስደው ስለ ዘመን ይመረምራሉ። እና ኦልድ ቴስተመንትም ላይ በጣም ብዙዎች አሁን ቅድም ፓስተር ሲጸልይ ነበር፣ ስለ ዳንኤል ሲጸልይ ነበር። የባቢሎን የምርኮ ዘመን 70 ዓመት እንደሚጨርስ ያውቅ ነበር። በጀርማያ መጽሐፍ ላይ እንደተጻፈ ይመረምር ነበረ፣ ያይ ነበር፣ ጊዜውን ይመለከት ነበር። የት ነው ያለነው? ወዴት ነው የምንሄደው? ሰዓቱ ምንድን ነው እያለ የሚመረምር ነበር። እና ይገርማችኋል፣ እንደ መሪ እንደ ሐዋርያ ቤተክርስቲያንን እንደሚመራ ዘመኑን ለሕዝቡ ያሳይ ነበር። ለጢሞቴዎስ ለልጁ ተናገረው እኮ። ልጁን አየው፣ የሚያሰለጥነውን ያንን በቃ በጣም ተዋጊ ሆኖ እንዲያድግለት ስለሚፈልግ ዘመኑን ይነግረው ነበር። ነገር ግን በመጨረሻ ዘመን የሚያስጨንቅ ዘመን እንዲመጣ ይህንን ወቅ ይለዋል። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብ የሚወዱ ይሆናሉ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆች የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅ የማይሰሙ፣ ሐሰተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩለኞች፣ በትዕቢት የተነፉ እያለ በቃ ይነግረዋል። አስቡ፣ ቁጭ ብሎ ይህንን ያጠጣዋል። ዘመኑ እንዲህ ይመስላል። መጨረሻ ሲሆን ከእግዚአብሔር ይልቅ ተድላን ይወዳሉ። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። ከእነርሱ ራቅ ይለዋል። ራቅ ልጁን ሲያሰለጥነው። ሐዋርያ ጴጥሮስም እንደዛ ይላል። በመጨረሻው ዘመን እንደ ራሳቸው ምኞት ዘባቾች በመዘበት እንደሚመጡ ይህንን እወቁ እያለ ዘመን የኢሳኮር ልጆችም ዘመን ካላንደር ያዩ ነበር መጽሐፍ ቅዱስ እንደሚናገር። ስለዚህ ይህንን ዘመንን ልናውቅ ይገባናል። አሁንስ እኛ at this point ዘመናችን እንዴት ነው ብለን ራሳችንን መጠየቅ ይኖርብናል። እንዴት ነው ዘመናችን? በኋላ ላይ ሐሳቡን ጥቂት እናገራለሁ። ግን እኔ እንዲህ አልኩኝ። እሱ ያለው ምንድን ነው? መጨረሻው ሰዓት ነው አለ። እኔ እንዲህ እላለሁ፣ መጨረሻው ደቂቃ ነው። መጨረሻው ደቂቃ ላይ ነን ያለነው። ስለዚህ በጣም ልንነቃ ይገባናል። ዘመናችንን ስናይ ከባድ ዘመን እንደሆነ አስባለሁ። በእኛ ዘመን ያን ዘመን ሳስበው አሁን ለምሳሌ እነሱ የሚገጥማቸው ኢንካውንተር ፌስ ቱ ፌስ ነው። የኛ ደግሞ እኮ ፌስ ቱ ፌስ አይደል፣ የተለየ ስልት ያለው ስትራቴጂ አለው። እና ሁለተኛውን ሐሳብ ስናይ ምናልባት ልንመለከት እንችላለን። የክርስቶስ ተቃዋሚዎችን ዳሽ መረዳት። የክርስቶስ ተቃዋሚዎችን ይሄን ነው የነገራቸው። አንደኛ ጊዜውን አለ፣ ሁለተኛውን ደግሞ የክርስቶስ ተቃዋሚዎችን መረዳት። አንደኛው ይሄኛው ነው፣ ድርጊቱን መረዳት። የክርስቶስ ተቃዋሚዎችን ድርጊት መረዳት። ከዚህ መጽሐፍ ውስጥ ያየሁት ነገር ይሄን ነው። ቁጥር 13 ላይ እንደዚህ ይላል፣ ከኛ ዘንድ ምን አረጉ? ወጡ፣ ዳሩ ግን ከኛ ወገን አልነበሩ። ከኛ ወገንስ ቢሆን ኖሩ ከኛ ጋር ጸንተው በኖሩ ነበር። ነገር ግን ሁሉ ከኛ ወገን እንዳልሆኑ ይገለጥ ዘንድ ወጡ ይላል። ይሄ የነሱን ድርጊት ነው የሚያሳየው። የነማን? የክርስቶስ ተቃዋሚ የሆኑ ሰዎች በመካከላቸው ነበሩ። ስለዚህ ስለ አንታይ ክራይስት ለመናገር አጀንዳው ስላልሆነ አሁን ብዙ እዛ ውስጥ አልገባም። ግን
በዚህ ዘመን በዚህ ጊዜ ባለፈው ትዝ ይላችሁ እንደሆነ ሂስቶሪካል ባክግራውንድን ስንናገር ኖስቲዝም የተባለ ትምህርት ነበረ። ስለዚህ የዛ አቀንቃኞች እንደነበሩ እነኚህ ሰዎች ታያላችሁ። ያ ብቻ አይደለም፣ ደግሞ ከኖስቲዝም ውጪ ፍልስፍና ነበር። በነገራችን ላይ ቅድም ስናገር ስለ አሌክሳንደር ዘ ግሬት፣ የአሌክሳንደር ዘ ግሬት ሜንቶር ማን ነበረ? አርስቶትል ነበረ። አይገርማችሁ? one of the philosophers, best philosopher እንደውም እስካሁን ድረስ ማለት ይቻላል አርስቶትል። እና የሱ ፈላስፋ ነበረ። የአሌክሳንደር ዘ ግሬት የሱ ቱተር ነበር። ስለዚህ በዛ ዘመን ነው የሚኖሩት ልላችሁ ነው። ሰው አሁን የእነሱን ጽሑፍ እኮ ስናነብ እንደነቃለን። የነ ሼክስፒር ጽሑፍ ስናይ ጉድ አይደል የምንለው። በዛ ዘመን የነበረው ፍልስፍናም እነ ጳውሎስ ያውቁት ነበር። በዘመኑ በጣም የሚያነቡ ነበሩ፣ ያውቃሉ። በደንብ ውስጡ ገብተው ነው የሚያውቁት። በእግዚአብሔር ቃል ያፈርሱታል። በእግዚአብሔር ቃል ዕውቀት ያፈርሱታል። ስለዚህ እነኚህ ሰዎች ባለፈው የተነጋገርነውን እንደገና መድገሙ አስፈላጊ አይደለም። ለራሳቸው ፕሌዠር፣ ለኃጢአታቸው መስሪያ ምክንያትና ፍላጎት የራሳቸውን ፊሎሶፊ ዴቨሎፕ ያደረጉ ናቸው፣ ፎርም ያደረጉ ናቸው። ስለዚህ ያ ኃጢአትን ለማድረግ የሚመቻቸውን ዶክትሪን ስላስቀመጡ ከሐዋርያቶች የመጀመሪያው ትምህርት በጣም እጅግ የራቁ ናቸው። ለዚህ ነው ከኛ ዘንድ ወጡ ሲል እነሱ የዓይን ምስክሮች ናቸው። አፖስቶልስ የዓይን ምስክር፣ ከክርስቶስ ተምረዋል። ከክርስቶስ ካንደበቱ ተምረዋል። እና ከክርስቶስ ዶክትሪን ብቻ ሳይሆን ከክርስቶስ መንፈስ አልተካፈሉ። ስለዚህ ከእግዚአብሔር ቃል ጋር ተቃርነዋል እና ወጡ ይላል። ዶንት ፎርጌት ባለፈው ጊዜ የነገርኳችሁ ትዝ ይላችሁ ኬኖኒያ። ይሄ መጽሐፍ በጣም የሚገርማችሁ ስለሱ ነው የሚናገረው። ከላይ እስከ ታች ብትሄዱ ኬኖኒያ ፌሎሺፕ የሚለው ይሄ ኮመን ነገር ከአብ ከልጁም ከኢየሱስ ክርስቶስ ጋር የነበረው ያ ህብረት ከዛ ህብረት ወጡ ይላል። ወጡ ዋይ ስትሉ ዶክትሪኑን ሪጀክት አድርገዋል። ከእግዚአብሔር ቃል ጋር ተጻርነዋል። መንፈሱን አልጠጡም፣ ወጡ። ይሄ ነው። ስለዚህ እያንዳንዱን ነገር ከኛ ዘንድ ወጡ ሲል ከህብረቱ ከአካሉ ከአክሌሽያ ወጡ፣ ከቤተ ክርስቲያን ወጡ ማለት ነው። የኛ ዳሩ ግን ከኛ ወገን አልነበሩም ይላል። በጣም በዚህ ጊዜ አንድ ጊዜ የኢሲኤፍ አንድ ደብዳቤ ጽፎ ነበር በዚህ ዘመን ስለሚደረገው ወንጌልን በተመለከተ። ስለዚህ ከጥቁሩ መጽሐፍ እንስበክላችሁ ወይንስ እንደወረደ የሚል ጥያቄ ጠየቀ ሰውየው። ህዝቡ ምን ቢል ደስ ይላችኋል? እንደወረደ አይልም። ህዝቡ እንደወረደ በቃ ይሄን ወረወረው፣ መጽሐፍ ቅዱስ ወረወረ እና እንደወረደ የሚለው በቃ አመነ። እንደወረደ ቀጠላ። እንደወረደ ሰውየው እንደወረደ እኮ ያወርዳል ወገኖች። እንደወረደ እኮ ይገላል ወገኖች። የሰው ነው የሚያድነው፣ ይሄኛው ነው የእግዚአብሔር ቃል። ወደ ዘላለም ህይወት የሚወስደን ይሄ ሕያው ቃል። ስለዚህ እነኚህ ሰዎች ከእግዚአብሔር ቃል ወጡ ነው እኮ ምላችሁ። ወጡ እኮ ከስክሪፕቸሩ ወጡ፣ ከመንፈሱ ወጡ። እና ኢሴፍ ጻፈ እነኚህ አናውቃቸውም ብሎ። ለምን? ይሄ ስለሚደግፍ ነው መጽሐፍ ቅዱስ። ከኛ ጋር ነበሩ፣ ወጡ፣ ከኛው ጋር አልነበሩ። አሁን በኢቫንጀሊካል ስም የሚነግዱ እንደ እግዚአብሔር ቃል ያልሆነ ለራሳቸው ንግድ የተሰበሰቡ ራሳቸውን ኤግዞልት ያደረጉ እንዲመለኩ ያደረጉ በጣም ብዙ ሰዎች አሉበት ዘመን።
እንደ ክርስቲያን መጽሐፍ ቅዱስ እንደሚያነብ ቅዱሳን እግዚአብሔር ያንቃል። ልክ እንደነ ዮሐንስ እንደዚህ ከክርስቶስ እንደተማሩት አይተን ዝም ብለን ጆሮ ዳባ ልበስ እያልን የምንኖርበት ጊዜ አይደለም። አሁን መጨረሻው ደቂቃ ላይ ነን ያለን። መጨረሻ ደቂቃ ላይ ወገኖቼ እነ ኃይሌ ገብረስላሴ ሲሮጡ አይታችሁ እንደሆነ የሚስቁ ነው የሚመስለው። መጨረሻ ላይ እንደዛ ነው ልላችሁ ነው። የሚስቁ ይመስላችሁ ሲጠጉ፣ እነሱ ግን የመጨረሻ ኃይላቸው ነው። ቤተክርስቲያን የመጨረሻ ኃይሏን የምትሮጥበት ጊዜ ነው። የቀልድ ጊዜ አበቃ ልላችሁ አበቃ። በእኛ ዘመን ቤተክርስቲያን ምን ትመስላለች? በዚያ ዘመን የሐዋርያት ቤተክርስቲያን የማይመስለውን እንደዚህ ካደረገ፣ የሚጻረረውን እንደዚህ ካረገ፣ የእኛ ዘመን የረቀቀ የክርስቶስ ተቃዋሚ የፈላበት ጊዜ ነው። እንደ ችግኝ ጣቢያ የፈላበት ነው። መልኩን እየቀያየረ ጥቂት ልንገራችሁ። በፖለቲካ የደለበ፣ በፍልስፍና የዳበረ፣ እውነትን በውሸት በመለወጥ የክርስቶስን ማንነትና ትምህርት የሚጻረር ቤተክርስቲያንን በኃይል እየታገላት ያለ ጊዜ ነው። ውጊያው እንደ ቀድሞው ፊት ለፊት ቢሆን ጥሩ ነበር። ኢየሱስ ክርስቶስ አይደለም ብሎ ቢመጣ በጣም ጥሩ ነው። ኢየሱስ ክርስቶስ አይደለም ብሎ ቢመጣ በጣም ጥሩ ነው። በጣም ትጋፈጡታላችሁ። ኢየሱስን ይዞ ነው የሚመጣው። ኢየሱስን ይዞ አለ። መስቀል የሌለበት ኢየሱስ፣ ትንሣኤ የሌለበት ኢየሱስ፣ ፍላጎቶችን የሚያረካ ልዩ ኢየሱስ መስበክ ነው። መጽሐፍ ቅዱስ ኃጢአትን ለመለማመድ ያመች ዘንድ ምን አድርጎታል መሰላችሁ? ቃላቶችን ነቃቅሎ አውጥቶ መጽሐፍ ቅዱስ አትሟል። እንደውም NIV የሚባለው መጽሐፍ ቅዱስ በጣም ተጠንቀቁት። አሁን የድሮውን ያዙት፣ የአሁን የሚታተመውን ተጠንቀቁ። ጌታ ከመጀመሪያ የጀመረውን የጋብቻን ስርዓት መሰረት ገልብጦ ትውልድ በጨለማ እንዲዳክር የሚያደርግ የሰው ፍጥረት ውርጃን በተመለከተ እንደ ፈርዖን ሕፃናትን የገደለ በድራግ በዘመናዊ ዓለማዊ አምሮት ውስጥ ሰዎች እንዲናኙ የሚያደርግ የሶሻል ሚዲያን እየተጠቀመ ደግሞ ሰዎችን እንዳያስቡ ነፈዝ ያደረገ ነገር ላይ ነን። የመጨረሻው ደቂቃ ላይ ነን። ይህ ምክር የወቅቱ ምክር ነው። ሐዋርያ ጳውሎስ ሲናገር እንደዚህ ይላል፣ አንተ የምትተኛ ንቃ፣ ከዛስ ከሙታንም ተነስ፣ ኢየሱስ ክርስቶስ ያበራልሃል ይላል። ሁለተኛው ሐሳብ እዛው ላይ የምታዩት እምነታቸውን ታያላችሁ። እምነታቸው በደንብ ነው ያስቀመጠው፣ ዶክትሪናቸውን የነሱ ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ውሸተኛ ማን ነው? ስለዚህ ይሄ ክርስቶሎጂ ይባላል። ስነ ክርስቶስ ወይም ደግሞ ነገረ ክርስቶስ። ይሄ በጣም አዲስ ኪዳን ላይ በመልእክቶች በሙሉ ታዩታላችሁ። ግን ኮንፍሮንት ያደረገው ሐዋርያ ዮሐንስ ነው። እነ ጴጥሮስም አድርገዋል፣ እነ ጳውሎስም አድርገዋል። ግን ፊት ለፊት ኮንፍሮንት ያደረገው ሐዋርያ ዮሐንስ ነው። ኢየሱስ ክርስቶስ ነው ማለት ምን ማለት ነው? ላስት ኔም ይመስላል። ኢየሱስ አባቱ ክርስቶስ እንደዛ ይመስላል። ላስት ኔም ኢየሱስ ክርስቶስ ነው ማለት ኢየሱስ መሲህ ነው። ኢየሱስ የተቀባ ነው ማለት ነው። ይሄ በጣም ጥሩ ነው ለማወቅ። ኢየሱስ ክርስቶስ ሲዚሪያ ፊልፕ ወደሚባለው ቦታው ላይ ከዚህ በፊት ነግሬያቸዋለሁ። ለመቆም እድል አግኝቻለሁ። በጣም ነው ደስ ያለኝ። እና ኢየሱስ ክርስቶስ ወደኋላ መለስ ብሎ ደቀ መዛሙርቶችን ይጠይቃቸዋል። ሰዎች ስለ እኔ ምን ይላሉ ይላቸው። ዛሬስ ቢጠይቃችሁ እናንተ ምን ይላሉ? ስለ እኔ ምን ይላሉ?
ከዛ ሰዎች ሁሉ ስለ ሰዎች መናገር ቻሉ። ወዲያው ጥያቄውን ወደ እነሱ አዞርና እናንተስ ምን ትላላችሁ አላቸው። ጴጥሮስ በፍጥነት ተነሳና አንተ የሕያው የእግዚአብሔር ልጅ ነህ። ጴጥሮስ ጌታ በጣም ደስ አለውና አንድ ነገር ተናገረ። በጣም ደስ የሚል አንተ ብፁዕ ነህ አለው። ዋው ማለት ነው። በዚህ ዘመን ምን አይነት እድለኛ ነህ! ይሄም ሚስጥር ገባ አለውና በዚች አለት ላይ ቤተ ክርስቲያኔን መሰረታለሁ አለ። ስለዚህ ጴጥሮስ ገብቶታል። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ስለዚህ የተቀባው የተለየው የእግዚአብሔር ልጅ ሲባል አምላክነቱ ይመጣል። ስለዚህ ኢየሱስ ክርስቶስ ነው የሚለው ነገር ቢያንስ ሶስት ነገሮችን ያሳየናል። አንደኛ ፍጹም አምላክና ፍጹም ሰው መሆኑን ነው። ይሄ ወንጌላውያን በጣም መሰረታዊ ዶክትሪን ነው። ሌላው አዳኝ መሆኑን ነው የሚነግረን። ኢየሱስ አዳኝ የተላከ ከኃጢአታችን ሊያነጻን የተላከ መልእክተኛ አዳኝ መሆኑን ይነግረናል። ሶስተኛ በጣም ደስ የሚለኝ ይሄ ነው። ኢየሱስ ንጉሥ እና ጌታ መሆኑን ይናገራል። ኢየሱስ ክርስቶስ ነው የሚለው ነገር ፍጹም አምላክ ፍጹም ሰው ነው፣ አዳኝ ነው። ኢየሱስ ጌታ ነው። ክብር ለስሙ ይሁን። ጌታ ነው። ይሄን ነው ያመኑት ሐዋርያቶች ያመኑት። ግን ክርስቶሎጂካል ኮንትሮቨርሲዎች አሉ፣ በጣም ብዙ አሁንም አሉ፣ በፊትም አሉ፣ ወደፊትም ይኖራሉ። ግን እውነቱ ግን ይሄ ነው። አሪያኒዝም የሚባለው ወይም ደግሞ አሪዮሳዊያዊ የሚባለው ኢየሱስ ምንድን ነው አለ? ፍጡር ነው አለ። ለዚህ ነው የእኛ አባቶች እጉስ ከማሪዮስ ያሉት። አወገዙት። እጉዝ ከማሪዮስ አሉት። አሪዮስን ወደዛ አሉት። ፍጡር ነው ስላለ ነው። ሌሎችም አሉ የኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ መሆኑን የሚያዛቡ አንዳንዶቹ አምላክነቱን ይወስዳሉ፣ ሌሎቹ ደግሞ ሰውነቱን ይወስዳሉ። ኢቫንጀሊካል ቸርች እኛ ግን ምናምነው ፍጹም አምላክ ፍጹም ሰው እንደሆነ እና ደግሞ ያ ተፈጥሮ የማይለዋወጥ በአንድ አካል ውስጥ ያለ እንደሆነ ነው የምናምነው። ስለዚህ ለዚህ ሰዎች ግን ይሄ አንዱ የካዱበትን መካድ ስታየው ክርስቶስ አይደለም ብለው ኢየሱስን ክደዋል። ስለዚህ አምላክነቱንም ክደዋል፣ ፍጹም ሰውነቱንም ክደዋል። እና ይህን ካልን ይበቃናል። እና ምን ይላቸዋል እሱ እንግዲህ ይህንን ሐሳብ በደንብ ሲያስቀምጠው ወደ መጨረሻ ላይ ስታዩት እነኚህ ሰዎች ከዚህ በቀር እንዴ ማን ውሸታም አለ ብሎ ነው የሚያስቀምጠው። ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ውሸተኛው ማን ነው? አንታይ ክራይስቱ ነው ውሸተኛ፣ እሱ ነው ውሸተኛ። ወደ ሶስተኛው ሐሳብ ልሂድ። የመጨረሻው ሐሳብ ማለት ነው። እንግዲህ የመጀመሪያው ጊዜውን ማወቅ ነው። ሁለተኛው የተቃዋሚዎችን ሪሊ ድርጊትና እምነታቸውን በደንብ ማየት ነው። ሶስተኛውና የመጨረሻው ይሄ ነው። ክፍሉን ስናይ በጣም የሚያስደስተው ፓርቲ ይሄ ነው። ይሄ ሊነካን ይገባል። ጊዜ ቢኖር በጣም አብረንም ብንጸልይ በዚህ ሐሳብ ላይ ደስ ይላል። ኢንሄሪታንስ የወረስ ነው። ወደ እግዚአብሔር መንግሥት ውስጥ ስንገባ በክርስቶስ ኢየሱስ ካመን በኋላ የሆነውን ነገር ስታዩ የሚያስደንቅ ነው። አንዱ የሚነግራቸው ነገር ይሄንን ነው። እንደዚህ ይላቸዋል። ላንብብላችሁ። ስለሚያስቷችሁ ሰዎች ይህን ጽፌላችሁ። አሁን ግንባታን በፊት የጠላትን ሥራ አፈረሰ። አሁን ይሄ ናቸው ብሎ ገለጠ። አሁን ቅዱሳኑን ደግሞ ያለውን ነገር እንዲያውቅ ነው የሚያደርገው። ያለውን ነገር እንዲያውቅ ምንድን ነው የሚጽፍላቸው? እናንተስ ከእርሱ የተቀበላችሁት ቅባት በእናንተ ይኖራል። አሜን።
እስቲ በሉት እናንተስ ከእርሱ የተቀበላችሁት ቅባት በእናንተ ይኖራል። በእናንተ ይኖራል። በመንፈስ ቅዱስ መኖር ዋው I love this አልተለማመድነውም። በጣም አልተለማመድነውም። ግን ያለንን ሀብት ልነግራችሁ አልችልም። ገና ያላወቅነው ይሄ ቅባት አካሉ ላይ የፈሰሰው ይሄ ቅባት ባንቺ ውስጥ ያለው ይሄ ቅባት ባንተ ውስጥ ያለው ይሄ ቅባት በዛ ቅባት እንድንኖር ጌታ ይፈልጋል። እናንተስ ከእርሱ የተቀበላችሁት ቅባት ይላል። ደሞመንት ስናምን ይሄ አሁን የሆነ ትልቅ ሰው ምናምን ነቢያት ምናምን አለ ኤቭሪ ቢሊቨርስ እንደውም የሚገርማችሁ ቅባት የሚባል የሆነ አንድ ሰው ላይ ምናምን የለም። ኒው ቴስተመንት የለም። የጸጋ ስጦታ ሊሆን ይችላል። ይሄ ቅባቱ ግን አሰራሩ አደራረጉ አካሉ ላይ ነው የመጣው። አሜን ትላላችሁ? እና የሆነ ከአካሉ የሚበልጥና ካያችሁ ተኩሳችሁ አውርዱት። ከአካሉ የሚበልጥ የለም ማንም። ሁሉ ቦታና ስርዓት ተሰጥቶታል። የሚያገለግለውም አካሉን ነው እንጂ በጸጋው ከአካሉ የሚበልጥ የለም። ትልቅ ጸጋ ከተሰጠው አካሉን ሊያገለግል ፔሬድ ኒው ቴስተመንት ይሄ ነው የሚነግረን። አዲሱ ኪዳን ይሄን ነው የሚበልጠው ራሱ ብቻ አንድ ሰው የሆነ ኤግዞልት ምናምን እንደ ጠንቋይ ምናምን ከሆነ ተጠንቀቁ በጣም። ስለዚህ በጣም የሚያስደስተው ግን ወደዚህ ህብረት ስንገባ ቅባቱ ይነካናል። አሜን ነው። ደግሞ መንካት አይደለም በእናንተ ውስጥ ነው ያለው። በእናንተ እስቲ አስቡታው። ይሄ ማይንድ ሴት ቀላል ነገር ነው። የመለኮት ቅባት በእኔ ውስጥ ነው፣ በአንቺ ውስጥ ነው። አሁን ጊዜ ወስደን እንድናስብ። ይሄን ካላሰብን ኃይል የለንም። እንደተቀበልን አናውቅም። ጉልበተኞች አንሆንም። ወንጌልን አንሰብክም። እርስ በርስ አንፈቃቀርም። ይሄ ቅባት ግን እንዳለን ስናውቅ ወደ ተለየ ዳይሜንሽን ውስጥ እንገባለን። ተለየ ዳይሜንሽን ውስጥ ነው እግዚአብሔር የሚያስገባን። ስለዚህ ይሄን ነው የሚነግራቸው። ሄይ ህብረት ውስጥ ከኖኒያ ውስጥ ስትገቡ እዚህ ህብረት ውስጥ የዚህ ከኖኒያን ህብረት ባህሪው አንዱ ቅባት እናንተ ውስጥ ይገባል። ይሄን ነው የሚነግረው። ቅባት ደግሞ የእግዚአብሔር ቅባት ማለት የመንፈስ ቅዱስ ጉልበት ማለት ነው። የማትችሉትን እንድትችሉ የሚያደርግ፣ የሚያስፈራችሁን እንድትደፍሩበት የሚያደርግ፣ መጸለይ ሲያቅታችሁ እንድትጸልዩ የሚያደርጋችሁ፣ ማመን ሲያቅታችሁ እንድትበረቱ የሚያደርግ መንፈስ ነው የተቀበልከው። በአንተ ውስጥ የእግዚአብሔር መንፈስ አለ። በአንቺ ውስጥ የእግዚአብሔር መንፈስ አለ። ሃሌሉያ! አውጃለሁ፣ የጠላትን ሥራ አፈርሳለሁ። በእግዚአብሔር ሕዝብ ላይ ይሄን ውሸት የሚናገር በአንቺ ውስጥ የእግዚአብሔር መንፈስ አለ። መጸለይ ስትጀምሪ ያልተለማመድሽው የእግዚአብሔር ክብር ይመጣል። መጸለይ ስትጀምር የአስደናቂ የእግዚአብሔር ክብር ይመጣል። ያልተለማመድከው ያላወቅከው ነገር ይመጣል። በእናንተ ውስጥ ይኖራል። በእናንተ ውስጥ ሁለተኛው እዛ ውስጥ ያስተምራል ይላል። ያስተምራል። እንዴት አይነት አስተማሪ መሰላችሁ መንፈስ ቅዱስ! ውሸትን ውሸት የሚል፣ እውነትን እውነት የሚል እና ደግሞ ሁልጊዜ ማንን ነው የሚያከብረው? ኢየሱስን ነው የሚያከብረው። ኢየሱስን ነው የሚያከብረው። ይኸው ሰው አያከብርም መንፈስ ቅዱስ። ኦፍ ኮርስ ሰውን ይባርካል። ጎሉ መንፈስ ቅዱስ ኢየሱስን ማክበር ፔሬድ። እና የምታውቁት ከሆነ እንድትተዋወቁ ነው። መተዋወቅ ጥሩ ነው። ከሱ ጋር ስናወራ መንገድ ላይ ስንሄድ ስንጫወት ይመጣል። ለምንድን ነው ከሌን የጠላኸው ይላል። ለምንድን ነው እንደዚህ ብለህ ያታለልከው ይላል መንፈስ ቅዱስ ይላል። በዚህ አይነት ነው ይቅርታ ጠይቅ ይላል። የሆነ ነገር ሸፍጥ ሰርተ አምልጠ ስትሄድ ቀጥ ያደርጋል።
ከእሱ ጋር ወዳጅ መሆን ከፈለክ፣ ወዳጅ ጓደኛ ለመሆን ከፈለክ፣ በምንም አይነት እንድትነዳ ሃይማኖታዊ ስርዓት እንድትሰራ አይፈልግም። በንጽህና እንድትሄድ ከፈለክ እሱ ያስተምራል። የሚያስተምረን ደግሞ ኢየሱስን ነው። የሚገርማችሁ የሚነግረን ስለ ኢየሱስ ነው፣ ስለ ቃሉ ነው የሚነግረን። ከዚህ ዓለም እንድንወጣ ያደርገናል። ሐሳባችን፣ አመለካከታችን በተለየ እይታ ውስጥ እንዲገባ ያደርገናል። መንፈስ ቅዱስ አስተማሪ። አቤት 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 አቤት! እንዴት አይነት አስተማሪ! ይኸው ትላንትና ቆሻሻ የነበረውን ሰው፣ በጣም ተሳዳቢ የነበረውን ሰው ወይም ደግሞ ኢሞራል የሆነውን ሰውዬ ሲያስተምረው ገና መልኩን ይቀይረዋል። በቃ ያን ቆሻሻነቱን ቅይር ያደርግና ልቡን ያጥብና አእምሮውን ያጥብና ይቀድሰውና ተሳዳቢ ተማታች በጣም ህብረተሰቡን ያጎሳቆለውን ሰውዬ ቀድሶ ሰው ያደርጋል። መንፈስ ቅዱስ በኬኖንያ ህብረት ውስጥ እግዚአብሔር የሰጠን የተለየ የመለኮት ኃይል ነው። እግዚአብሔር የተባረከ ይሁን። እኔ ጸሎቴ ነው፣ እኔም ገና አላወቅኩትም፣ እያወቅኩት መሄድ እፈልጋለሁ። በእናንተ ላይ ይሄ መንፈስ ይፍሰስ። በእናንተ በህይወታችሁ ላይ፣ በቤታችሁ ላይ፣ በንብረታችሁ ላይ ይሄ የመንፈስ ቅዱስ አሰራር በእውነት ጌታና ንጉሥ ሆኖ ይቀመጥ። እዚህ ላይ ስትመለከቱ እውነተኛ ነው፣ አይዋሽም። እሱ ይሄ ፐርሰን መሆኑን ነው የሚያሳይ፣ አምላክ መሆኑን ነው የሚነግረን። ወደ እውነት ሁሉ ይመራችኋል ይላል። ስለዚህ በመንፈስ ቅዱስ የምንኖርበትን ጸጋ እግዚአብሔር ይስጠን። ይሄ በእርሱ ኑሩ የሚለው ስለ መንፈስ ቅዱስ ነው እዚህ ጋር የሚናገረው። ሜኖ የሚለውን የግሪክን ቃል ይዛል። ለምንድን ነው ይህንን ቃል የተጠቀምኩት? ፐርፐዝሊ አንደርላይን ያደረኩበት በእርሱ ኑሩ የሚለው 112 ጊዜ ኒው ተስተመንት ላይ ተጠቅሷል። 112 ጊዜ አባይድ ኢን ሂም የሚለው 112 ጊዜ 66ቱን የጠቀሰው ዮሐንስ ነው። አይገርማችሁ? እና የሆነ አንድ ነገር በሱ በኩል እግዚአብሔር በቃ ለቤተ ክርስቲያን ሊያስተምር የፈለገው ነገር አለ። እና ዮሐንስ ወንጌል ምዕራፍ 15 ላይ ትዝ ይላችኋል። በእርሱ ኑሩ የሚል ቃል ተደጋግሞ ታያላችሁ። እዚህም ላይ አሁን እንኳን ከቁጥር 6 እስከ 17 ነው መሰለኝ፣ በጣም ብዙ ጊዜ 10 ጊዜ ይሆናል የተጠቀሰው። እስከ 27 10 ጊዜ ይሆናል የተጠቀሰው። ስለዚህ በእርሱ ኑሩ ሲል መንፈስ ቅዱስ በእናንተ ውስጥ እንዲሰራ ፍቀዱለት፣ ከእርሱ ጋር ወዳጆች ሁኑ ማለቱ ነው። አሜን ይሆንልን። ስለዚህ እግዚአብሔር የመጨረሻውን ሐሳብ ልናገር። የምንኖረው ሌላ በቃሉ ጸንቶ መኖር ነው። በእርሱ ኑሩ። ሜኖ በእርሱ ኑሩ። እናንተ ከመጀመሪያ የሰማችሁት በእናንተ ጸንቶ ይኑር ይላል። በመጀመሪያ የሰሙት ነገር የሐዋርያት ትምህርት ነው። ስለዚህ ያ የሐዋርያት ትምህርት የእግዚአብሔር ቃል ነው። የእግዚአብሔር ቃል ከመጀመሪያ ከኢየሱስ አፍ የሰሙት እሱ ነው። አሁን ግን ሌሎች መጥተዋል፣ አሳቾች፣ የአንታይ ክራይስት መንፈስ፣ ከቃሉ ያልሆነ ከሰው ፍልስፍና የሆነ ሐሳብ። ከመጀመሪያ የሰማችሁት በእግዚአብሔር ቃል ላይ ጽኑ። ይሄም በጣም የሚገርማችሁ ይሄ ቁጥር 24 ኮማንድ ነው። እናንተስ ከመጀመሪያ የሰማችሁት በእናንተ ጸንቶ ይኑር። በቃ የሰማችሁት ይጽና፣ በእናንተ ውስጥ ይሁን። ከዛ የሚገርማችሁ በአብና በወልድ ህብረት ውስጥ ትሆናላችሁ ነው የሚለው። ስለዚህ እዛ ህብረት ውስጥ ለመቆየት ቃል መብላት መቻል አለብን። አሁን በጣም ደስ ይለኛል። እንዴት ነው ቃሉ በእኛ ውስጥ መኖር ያለበት የሚል ጥያቄ ብንጠይቅ ጊዜ መስጠት ነው። ጊዜ በቃ አሁን በጣም እዚህ ሀገር ስንኖር ለአንዳንድ ነገሮች ጊዜ ለመስጠት በጣም ጎበዞች ነን። እግዚአብሔር ይመስገን። ስለዛ ግን
ለዚህ ለዘላለም ሕይወት ደግሞ በእግዚአብሔር ኅብረት ውስጥ ተቀድሶ ፍሬያማ ለመሆን ጊዜ በጣም ወሳኝ ነው። እግዚአብሔርን አመሰግናለሁ። በቅርብ ደግሞ ሁለተኛው ዙር እግዚአብሔር መጽሐፍ ቅዱስ እየተማርን ነው። የዚህኛውን ዙር ስም ሁሉ አውጥቼለታለሁ። ኢግል ብየዋለሁ። በጣም ኃይለኛ ነው። የመማር እንትኑ ጉጉታቸው በጣም ከፍተኛ ነው እና በጊዜ ነው የሚገኙት፣ በሰዓት ነው የሚመጡት። በትላንት መቸለታ 27 ሰው ውስጥ ነበረ። ፕሮባብሊ አስተማሪዎችም ስላሉ ይሆናል። እነዚህ ሰዎች አሁን እንደውም አንድ ምስክርነት መመስከር በጣም አስፈላጊ ነው። እዛ እየተማሩ እያሉ አሁን የሚማሩት ሄርሜኖቲክስ ነው። ሄርሜኖቲክስ ማለት መጽሐፍ ቅዱስን መተርጎም ማለት ነው። መጽሐፍ ቅዱስን እንዳለ እንዲናገር መፍቀድ ነው። እኔ የምፈልገውን እየመረጥኩ ሳይሆን ላጥላጥ እያረኩ ሳይሆን ነው ራሱ እግዚአብሔር ለሕይወታችን እንዲናገረ ማለት ነው። ትክክለኛውም ሕይወት ይሄ ነው። መጽሐፍ ቅዱስ ላይ ሁለት ትላልቅ ነገሮች አሉ። ኢንዳክቲቭ ስተዲ እና ዲዳክቲቭ ስተዲ ይባል። ኢንዳክቲቭ ስተዲ ከመጽሐፍ ቅዱስ ውስጥ የሚወጣው ነገር ነው። ዲዳክቲቭ ደግሞ ሐሳብ ይዤ የምመጣው ነው። አሁን ብዙ ሰባኪዎችን አይታችሁ እንደሆነ ሐሳብ ይዘው ይመጡና ጥቅስ ይጨምሩበታል። እሱ እግዚአብሔር ይመስገን ጥሩ ነው። እግዚአብሔር ከረዳው ሰውየው በእግዚአብሔር ቃል ላይ የሚቆም ከሆነ ጥሩ ነው። ግን ካልቆመስ አለቅን ማለት ነው። አለቅን። ስለዚህ የእግዚአብሔርን ቃል በትክክል እንዳለ መተርጎም እንዲቻል የእግዚአብሔር ሕዝብ ማጥናት አለበት። እነኚህ ወንድሞች እህቶች ጊዜያቸውን ስለሰጡ እኔ በጣም ደስ ብሎኛል። ምክንያቱም ቤተ ክርስቲያን ታድጋለች። ትክክል ያለውን ትክክል አይደለም ትላለች። እንዲህ አይነት ጉልበት የሚመጣው የእግዚአብሔርን ቃል ቁጭ ብለን ስናጠና። ያለዛ እንደው መጽሐፍ ቅዱስ ጳውሎስ ይናገራል። በመስኮት እየሾለኩ ትሁት የሆኑ ሴቶችን ፈልገው ያገኛሉ። እህቶች እንዴት እንደመረጠ አላውቅም። ጳውሎስን ጠይቁት። እኔ አይደለሁም። የዋሆች ናቸው መሰለኝ እህቶች። በቃ በአንድ ጊዜ ብለው ሄዱ እንደሆነ አላውቅም። እነሱ የዋህ ሴቶች ነው የሚፈልጉት ይላል። እዚህ ግን የተማረ ግን ይሄ ዘመን ልንገራችሁ ልክ የኢያሱን ዘመን ይመስላል። የኢያሱ ዘመን በኢያሱ ዘመን ኢያሱ ይዋጋል። 34 በቃ ጠላቶች ከፊት ለፊቱ ነበሩ። አንድ ጊዜ እግዚአብሔር ለሱ ሊረዳ መላእክት ዱብ ብሎ ሳንጃውን እንትኑን ይዞ ሰይፉን ይዞ ሲመጣ እሱን ሊረዳ እኮ ነው። ከማን ወገን አለው? ራሱ ማን አንተ ራስህ? መልአኩ ምን አይነት የኢሳይያስ ምን አይነት አለርት ነበረ ታያላችሁ። እና ይሄ ዘመን እንዲህ የሚባልበት ጊዜ ነው። ከማን ወገን የሚባልበት ጊዜ። የት ነው ሐሳብህ? ምንድን ነው እቅድህ? ምንድን ነው? ጌታን ነው የምታመልከው ወይስ ገንዘብ ፍለጋ ነው ወይንስ ለምንድን ነው ብሎ መጠየቅ የሚቻለው የእግዚአብሔርን ቃል ስናነብ ነው። እና እግዚአብሔር ሰዓት ልንወስድ ይገባናል፣ ጊዜ ልንወስድ ይገባናል። ይሄ እኮ የዘላለም ነገር ነው፣ የዘላለም ምስጢር ነው። እና በእርሱ ኑሩ። በምን? በቃሉ። መጀመሪያ በሰማችሁት ቃል ኑሩ። ሌላውን ስትመለከቱ ይሄ ቃል በቃሉ ስትኖሩ የዘላለም ሕይወት የእናንተ ነው። ስለ እሱ መናገር የለብኝም። ለዘላለም ከእርሱ ጋር እንድንኖር ነው ጌታ ይጠራል። የመጨረሻው ሐሳብ ክርስቶስ በሚመጣበት ጊዜ በድፍረት እንናገራለን። አንድ ቀን እንቆማለን። ወገኖች እንደዚህ እድሜያችንን ከሰጠን ሕይወታችንን ከሰጠን ዋይ ለምንድን ነው እንደዚህ ስትራይቭ የምናደርገው? አንድ ቀን እንቆማለን። ብድራታችን ትኩር ብለን ይሄ ምድር ያልፋል፣ ይጠቀለላል። አሁን ተስፋ የምናደርገው ነገር አይኖርም። አንድ ቀን በፊቱ እንቆማለን፣ በሱ ፊት እንቆማለን። በሱ ፊት ስንቆም ንጉሱ ይመጣል። እና ይሄ ቃል ሲናገር በጣም ነው የገረመኝ። ይሄንን ክፍል ክርስቶስ በሚመጣበት ጊዜ እንደዚህ ነው የሚለው፣ አሁንም ልጆች ሆይ በሚገለጥበት ጊዜ። አሁን ዮሐንስ የዛሬ 2000 ዓመት አስቡ እንዲህ ብሎ ከመከረ፣ ምእመኑን ቸርቹን እንዲህ ብሎ ከመከረ፣ የበለጠ በምናምን ደቂቃ ውስጥ ያሉ ሰዎችማ እንዴት ሊመከሩ ይገባል? እንዴት ሊመከሩ ይገባል? የጻፈላቸውን ይሁ ልጆች ሆይ በሚገለጥበት ጊዜ ኢየሱስ ይገለጣል።
ኢየሱስ ይመጣል። እንዴ ያለዛማ ለምን እከተለዋል? ኢየሱስ ይመጣል። ኢየሱስ ሲገለጥ እምነት እንዲሆንልን በመምጣቱም በእርሱ ፊት እንዳናፍር በእርሱ ኑሩ፣ በቃሉ ኑሩ። ይሄ ነው ቃሉ የሚለው። ከዛ በኋላ ይሄንን ቃል ሐሳቡን ይሄ በድፍረት የሚለው ቃል have confidence ፐሪዥያ የሚለው ቃል ፐሪዥያ a bold freedom of speech ይለዋል ሲተረጉሙ። a bold freedom of speech ፊቱ ምንም ሳናፍር በቃ ደስ አይልም? የሆነ ሳንሸማቀቅ ማለት በድፍረት እንድንቆም ያደርገናል። እና ጻድቅ እንደሆነ ካወቃችሁ ጽድቅን የሚያደርግ ሁሉ ከእርሱ እንደተወለደ እወቁ ብሎ ይናገራል። እኔ ብዙ ጊዜ በዚህ ልጨርስ አይቲንክ ቀላላለሁ ከቤተሰቤ ትንሽ እና እህቶቼ አንዳንድ ጊዜ በቃ ይቀልዱብኛል። አንተ እኮ ከኛ ቤት ላትሆን ትችላለህ ይሉኛል። ይገርማችኋል፣ ከእግዚአብሔር የተወለደ እግዚአብሔርን ይመስላል። ከቤተሰቡ የተወለደ ደግሞ ቤተሰቡን የመምሰል 100% ላይሆን ይችላል፣ ግን የሚመስለው ነገር አለ። ቢያንስ ወይ ጣቱ ይመስላል እጁ ምናምን ይመስላል። እና ምንድነው ይሄ መጨረሻ የሚለው ነገር? ይሄንን እኮ ነው። ጻድቅ እንደሆነ ካወቃችሁ ጽድቅን የሚያደርግ ሁሉ ከእርሱ እንደተወለደ እወቁ። ስለዚህ ከእግዚአብሔር የተወለደ እግዚአብሔር ጻድቅ ነው፣ ራይቸስ ነው። እና የተወለደ ደግሞ በራይቸስነስ ይኖራል፣ በጽድቅ ይኖራል፣ ምልክት ይኖራል፣ ፍሬ አለው። እግዚአብሔር ይባረክ። ስለዚህ በእነኚህ የጽድቅ ፍሬ እግዚአብሔር ያብዛላችሁ። እንጸልያለን ቆመን። የክርስቶስ ተቃዋሚ የምናሸንፍበት ጥበብ ይብዛልን። አሜን ይብዛልን። ይሄ መልእክትን አይመለከተኝም እንዳትሉ ለምን መሰላችሁ? አጠገብህ መስሪያ ቤት አለ። the antichrist spirit አጠገብህ። the antichrist spirit በከተማው ላይ አለ። ይሄ መንፈስ አሁንም ይሰራል። እንኳን በዛ ዘመን በ2000 ዘመን በዚህ ዘመን ይሰራል ይላል። ስለዚህ የምናሸንፍበትን ጸጋ እግዚአብሔር ይስጠን። እስቲ አንብቡት። ጊዜውን ከዛስ በመንፈስ ቅዱስ መኖር፣ በቃሉ መኖር። ሃሌሉያ። ጸልያለን አሁን። ክብር ለጌታ ይሁን። ሃሌሉያ። እግዚአብሔር የተባረከ ይሁን። ገባችሁ? ውስጣችሁ ገብቷል ቃሉ? እስቲ አጠገባችሁ ላሉ ሶስቱን ነጥብ ንገሩት። ዘጋሁት፣ አውቄ አጠፋሁት። እስቲ አብዬ ሰው ፈልግ እንጂ ሶስቷን ነጥብ እስቲ ምን አለ ምዝምረዋል? ሃሌሉያ። ሁለት ያላችሁ አላችሁ፣ እግዚአብሔር ይባርካችሁ። አንድ ያላችሁ አላችሁ፣ ሶስቱንም ያላችሁ አላችሁ። ጥሩ ነው በጣም። ዝም ያላችሁም አላችሁ። የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ። ክብር ለኢየሱስ ይሁን። እናንተ እኔ ዓለምን አሸንፌዋለሁ አለ ጌታ። አይዟችሁ አለ፣ አይዟችሁ። ስለዚህ እኛ we are in the victorious side፣ በቃ ቪክቶሪ ሳይድ ላይ ነን ያለ። አሜን። አሸናፊው ሳይድ ላይ ነን ያለን። በፍጹም ተስፋ አትቁረጡ። ከኖኒያ ውስጥ ነን ያለነኝ።
በደሙ ተከልለናል። ደሙ ከልሎሃል። አይዞህ አይዞሽ። ትላንትና አንድ ቃል እሱን አንብቤ ፓስተር ሳምሶን ከዘመርን በኋላ ይጨርስልናል። በዚህ ቃል ላበረታታችሁ ወዳለሁ። እግዚአብሔር በእያንዳንዱ ነገራችሁ ላይ እሱ ዓላማ አለው። እርሱ ስለ እናንተ ያስባል። እንደዚህ ይላል የእግዚአብሔር ቃል። በግል ጉዳያችሁ በምታልፉበት ነገር ይህን ቃል ያዙት፣ በልባችሁ ውስጥ ሰውሩት። ይሽሩን ሆይ በሰማያት ላይ ለረድኤትህ በደመናት ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም። ላንተ ላንቺ እንደ እግዚአብሔር ያለ ማንም የለም። ይሽሮን ሲል እስራኤል ማለቱ በእግዚአብሔር የተወለዱ ማለት ነው። አንቺ ማለት አንተ ማለት በሰማያት ላይ ለረድኤትህ በደመናት ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም። መኖሪያ የዘላለም አምላክ ነው። የዘላለም ክንዶች ካንተ በታች ናቸው። ጠላትን ከፊት አውጥተህ አጥፋው ይልሃል። የማይረባውን ነገር አጥፋው፣ ግደለው። የእስራኤልም ተማምኖ የያዕቆብም ምንጭ ብቻውን እህልና የወይን ጠጅ ባለበት ምድር ይኖራል፣ ሰማያቱም ጠልን ያንጠባጥባሉ ይላል። ለእግዚአብሔር ለመኖር የቆረጣችሁ ይሽሩን ሆይ የእግዚአብሔር ሕዝብ ሆይ ባረኳችሁ። ሰማያት በእናንተ ላይ ጠልን ያንጠባጥቡ፣ በረከትን ያንጠባጥቡ፣ እግሮቻችሁን ያጽኑ። እስራኤል ሆይ ምስጉን ነህ። በእግዚአብሔር የዳነ ሕዝብ እንዳንተ ማን ነው እንዳንተ? እርሱ እኮ የረድኤትህ ጋሻ ነው። የከፍተኛነትህ ሰይፍ እኮ ነው። እሱ ነው ከፍ እንድትል ያረገህ። ዛሬ ዝቅ ብለህ እንደሆን ነገ ከፍ ያረግሃል። ጠላቶች ይገዙልሃል፣ አንተም ከፍታቸውን ትረግጣለህ ይላል። እግዚአብሔር የተባረከ ይሁን። ጸልያለን። አሁን የነጠፈው ሸለቆ ምንም ውሃ የሌለበት ስንቱ ጠጥቶ ትረካ ታምር ሰሪው ሲገኝበት እሬት ያለው ሕይወት ሲቀምሱ ጣፈጠ አንተ እጅ ላይ ሲገባ ሁሉም ነገር ተለወጠ። የነጠፈው ሸለቆ ምንም ውሃ የሌለበት ስንቱ ጠጥቶ ትረካ ታምር ሰሪው ሲገኝበት እሬት ያለው ሕይወት ሲቀምሱ ጣፈጠ አንተ እጅ ላይ ሲገባ
ሁሉም ነገር ተለወጠ። ስደክም እያበረታኝ ሳዝንም እያጽናናኝ ስደክም እያበረታኝ ሳዝንም እያጽናናኝ እግዚአብሔር እኔ አለሁ እያለ ሳይለየኝ ከኔ ጋር ዋለ። እግዚአብሔር በቂ ነኝ እንዳለ ክረምት በጋ ከኔ ጋር ዋለ። ስደክም እያበረታኝ ሳዝንም እያጽናናኝ ስደክም እያበረታኝ ሳዝንም እያጽናናኝ እግዚአብሔር እኔ አለሁ እያለ ሳይለየኝ ከኔ ጋር ዋለ። እግዚአብሔር በቂ ነኝ እንዳለ ክረምት በጋ ከኔ ጋር ዋለ። እግዚአብሔር እኔ አለሁ እያለ ሳይለየኝ ከኔ ጋር ዋለ። እግዚአብሔር በቂ ነኝ እንዳለ ክረምት በጋ ከኔ ጋር ዋለ። መጽናኛዬ መጽናኛዬ አንተው ነህ ጌታዬ። መበርቻዬ አንተው ነህ ጌታዬ። መጽናኛዬ አንተው ነህ ጌታዬ። መበርቻዬ አንተው ነህ ጌታዬ። መጽናኛዬ አንተው ነህ ጌታዬ። ምድር ብትነዋወጥ ሁሉም ነገር ስፍራውን ቢለቅ ከቶ እንዳልፈራ ከቶ እንዳልናወጥ ልቤን ሞላኸው በሰላም ምድር ብትነዋወጥ ሁሉም ነገር ስፍራውን ቢለቅ ከቶ እንዳልፈራ ከቶ እንዳልናወጥ ልቤን ሞላኸው በሰላም ምድር ብትነዋወጥ ሁሉም ነገር ስፍራውን ቢለቅ ከቶ እንዳልፈራ ከቶ እንዳልናወጥ ልቤን ሞላኸው በሰላም ያረጋጋህ በነውጡ ዓለም ጋሻዬ ነህና ለዘለዓለም እኔ ልበል ረድኤቴ ስለሆንክልኝ አቅም ጉልበቴ ያረጋጋህ በነውጡ ዓለም ጋሻዬ ነህና ለዘለዓለም እኔ ልበል ረድኤቴ ስለሆንክልኝ
ጉልበቴ እልሃለሁ ረድኤቴ 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 እልሃለሁ ጌታ ኢየሱስ እነኚህን ሁሉ ምልክቶች ባያችሁ ጊዜ አላቸው ደቀ መዛሙርት በመጨረሻው ዘመን የሚሆኑትን ነገሮች ሊገለጡ ያላቸው ነገሮች ምልክቶችን ነገራቸውና እነኚህን ነገሮች ስታዩ ቤዛችሁ ቀርቧልና አሻቅባችሁ ተመልከቱ። ወገኖቼ ቤዛችን ቀርቧል። ሃሌሉያ! ኢየሱስ ይመጣል። ኢየሱስ ይመጣል። በእግዚአብሔር የክብር ደመና ተሸፍኖ የወጉት ሁሉ እያዩት ሃሌሉያ! ቤተ ክርስቲያንን ሊወስዳት ሃሌሉያ! ሊወስዳት ኢየሱስ ይመጣል። በሚሆነው በምናየው በምንሰማው ነገር እንዳንናወጥ ይልቁንም እንድንዘጋጅ የመጨረሻው ላፕ ላይ ስለሆነ ያለ ነው። ቀደም እንደ ጌታ እንደተናገረ የመጨረሻው ላፕ ላይ ድካም አለ። የመጨረሻው ላፕ ላይ በቃ ማላብ ሳይሆን ላቡ በሰውነታችን ላይ ይደርቃል። የመጨረሻው ላፕ የመጨረሻው ዙር ላይ ሯጮች ሲሮጡ በዋጥም በቃ ጉሮሮ ይጣበቃል። አቁም አቋርጥ ያሰኛል ይላሉ ሯጮች እንኳን ኢንተርቪው ሲደረግ። መጨረሻው ላይ ግን ድል አለ፣ ክብር አለ፣ ሽልማት አለ። መጨረሻው ላይ ሃሌሉያ! መጨረሻው ላይ ነው ያለነው። ጌታ አይዟችሁ እያለን ነው። በዚህ ማለዳ አይዟችሁ፣ ደቀ መዛሙርቱን አይዟችሁ፣ በዓለም ሳላችሁ መከራ አለባችሁ፣ ግን አይዟችሁ እኔ ዓለምን አሸንፌዋለሁ ታሸንፉታላችሁ እያላቸው። ምክንያቱም በሱ ውስጥ ያለው መንፈስ ነው በእኛ ውስጥ የገባው። መጨረሻው ላይ ነው ያለነው። ጠንክረን እንድንጨርሰው እግዚአብሔር ይርዳን። ገርማችኋል። እንደውም በዚህ ሳምንት በቃ እያሰብኩ ነበረ ስለ መጨረሻው ዘመን መናገር አለብኝ እና እንደውም ፓስተር ታሪኩን ለሱም አልነገርኩትም። ቆይ እኔ ልስበክ ዚስ ዊክ ላይ የመጨረሻው ዘመን ላይ ነው ያለነውና የእግዚአብሔር ሕዝብ እንዲነቃ በእውነት በጌታ ፊት ቆሜ ነው የምነግራችሁ። መቼም መሰዊያው ላይ ቆሜ አልዋሽም። እግዚአብሔርን ሕዝብ እንዲነቃ እግዚአብሔር ሕዝብ ያስተዋለ ነው ወይ መጨረሻው ላይ እንዳለን ያልኩ። በቃ ተው እኔ ልስበክ ልለው ከአፌ ላይ ነው የመለስኩት። ለካስ በቃ ጌታ እንኳን መለስኩት። በቃ በባሪያው አፍ ያዘጋጀው ነገር ነበር። ጨረሽ የዓለምን ሁኔታ ስትመለከቱ ድብልቅልቅልቅ ሲል በአንድ ጊዜ መጨረሻው ላይ ነው ያለነው። በድንገት ሰማይ ሊቀደድ ይችላል። የእግዚአብሔር ልጅ ከሰማይ ሲወርድ እናየዋለን። በድንገት መለከት ይነፋል ነው እኮ የሚለው። ድንገት የሚሆን ነገር ነው። ሁለቱ ይፈጫሉ፣ አንዱ ይነጠቃል፣ አንዱ ይቀራል። ሁለቱ ያርሳሉ፣ አንዱ ይወሰዳል፣ አንዱ ድንገት ጌታ እንድንዘጋጅ እንድንነቃ ደግሞ በተስፋ ቃሉ እንደማንሸነፍ ይሹሩን ሆይ አንተ የተወደድክ የእግዚአብሔር ሕዝብ ሆይ
ነው የሚላቸው ሙሴ ሲለያቸው ለእስራኤል ልጆች ይሽሩን ሆይ በሰማያት ላይ ለረድኤትህ በደመናትም ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ የለም፣ ማንም የለም። በሰማያት ላይ እግዚአብሔር የሚሄደው ወክ ሊያደርግ አይደለም፣ ለረድኤትህ ሊያድንህ ሊታደግህ ሊታደግ ጠላቶችን ከፊት አውጥቶ አጥፋው ሊያጠፋልህ ደግሞ ሊባርክህ እግዚአብሔር ይመጣል ካንተ ጋር ነው ይላል። ወገኖቼ ጌታ ከኛ ጋር ነው። የሚያሸንፈን ጠላት ሳይሆን የምናሸንፈው ጠላት ነው ከፊት ለፊታችን ያለው። ኦሬዲ ተሸነፈ ጠላት። ስንደክም እንደዘመር ነው የሚያነሳን የሚያበረታን፣ ስንወድቅ የሚያነሳ መንፈስ ቅዱስ ከኛ ጋር አለ። ከኛ ጋር ለቤተ ክርስቲያን የተሰጠ ስጦታ እግዚአብሔር መንፈስ ቅዱስ ከሥላሴ አንድ አካል ቤተ ክርስቲያንን ሊያስውባት፣ ሊቀድሳት፣ ሊያጥባት፣ ኃይል ሊሰጣት፣ ሊያበረታት፣ ሕይወታችንን ሊለውጥ፣ አንደበታችንን ሊለውጥ፣ እርምጃችንን ሊለውጥ፣ ኃይለኞች ሊያረገን፣ ባሸነፈን ነገር ላይ አሸናፊዎች ሊያረገን፣ አገልጋዮች ሊያረገን እግዚአብሔር መንፈስ ቅዱስ ዓለማትን የፈጠረ ለዓለማት ውበትን የሰጠ መንፈስ ቅዱስ በመንፈሱ ዓለማት ውበትን አገኙ ተብሎ እንደተጻፈ ውበትን የሰጠ መንፈስ ቅዱስ ዝም ብሎ ነፋስ አይደለም። መንፈስ ቅዱስ እግዚአብሔር መንፈስ ቅዱስ ከኛ ጋር ያለው በእኛ ውስጥ ያለው ወገኖች ሃሌሉያ ሃሌሉያ። የሚያስፈራራን ነገር ሁሉ ይመታ። ተሸናፊ የሚያስመስለን ነገር ሁሉ በኢየሱስ ክርስቶስ ስም ይመታ። ደካሞች እንደሆነ እየመጣ የሚወተውተን ነገር ሁሉ በኢየሱስ ክርስቶስ ስም ይመታ። እኛ እግዚአብሔር መንግሥት የተዘጋጀልን ወደ ክብር ልንገባ ልጁ ኢየሱስ ክርስቶስ በክብር ሲገለጥ በፊቱ ልንቆም በእምነት ያየነውን ጌታ ፊት ለፊት ልናየው እሱን ልንመስል የተጠራን በበጉ ራት ላይ ግብዣ ጥሪ የደረሰን ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው ብለህ ጻፍ ተብሎ እንደተጻፈ ወደዛ የበግ ሰርግ ራት ላይ የተጠራን እግዚአብሔር አብ ለልጁ ለክርስቶስ ኢየሱስ ላዘጋጀው ለቤተ ክርስቲያን ለደገሰው ድግስ ላይ የተጠራን ያልገባን ክብር የተሰጠን ያልገባን ስልጣን የተሰጠን አስደናቂ መውደድ የተወደድን የእግዚአብሔር ምሕረት የፈሰሰብን ገናም የሚፈስብን ወደ ልጁ ወደ ክርስቶስ ኢየሱስ ኅብረት የጠራችሁ እርሱ የታመነ ነው ተብሎ እንደተጻፈ ወደዛ ኅብረት የተጠራን ያንን ኅብረት ሊፈጽመው ፈጽሞ ከእርሱ ጋር በኅብረት ለዘላለም ልንኖር የተጠራን ያ የዘላለም ተስፋ በእኛ ውስጥ የተቀመጠ የዘላለም ነገር ውስጣችን የተቀመጠ የዘላለም ርስት ያለን ይሄ ምድራዊ ነገርማ አያሸንፈንም ወገኖች። እንወድቅ ይሆናል፣ እንነሳለን፣ እንደክም ይሆናል፣ እንበረታለን፣ እንዝል ይሆናል፣ እንደገና ኃይል እንቀበላለን፣ እንታደሳለን። አንድ እርምጃ ወደ ኋላ እንሄድ ይሆናል ተንገዳግደን፣ እንደገና ግን 5 እርምጃ ተስፈንጥረን ወደፊት እንሄዳለን። ለዚህ ነው የተጠራነው። ለዚህ ነው የተጠራነው። አባቶ እናመሰግናለን። ስም ለዘላለም ይባረክ። ይሄ የዘላለም ጥሪ ነፍሳችንን፣ መንፈሳችንን፣ ውስጣችንን ያጥለቅልቀው ጌታ ሆይ የተጠራንበት ያስደናቂ ጥሪ የተጠራንበት የተሰጠን ያስደናቂ ክብር በኢየሱስ ክርስቶስ ስም በነፍሳችን፣ በስጋችን፣ በአጥንታችን፣ በመንፈሳችን ውስጥ ይግባ ጌታ ሆይ ጠላት በተለያየ ሁኔታ ሲያደክመን፣ ሲያዝለን፣ ተስፋ ሊያስቆርጠን፣ ወደ ኋላ ሊያደርገን በተለያየ ውሸት ውስጣችንን እየመጣ ሲዋጋ እኔ የተጠራው ጥሪ የከበረ ነው የላቀ ነው ማለት እንድንችል የተዘጋጀልኝ ክብር የምጠብቀው ተስፋ ዓይን ያላየው ጆሮም ያልሰማው በሰውም ልብ ያልታሰበ
እግዚአብሔር ግን ለእኔ ያዘጋጀው የከበረ ነው ማለት እንድንችል የተጠራንበት ጥሪ የጥሪው ታላቅነት የክብሩ ተስፋ ታላቅነት በጌታ በኢየሱስ ክርስቶስ ስም በመንፈሳችን ውስጥ ይግባ። ጌታ ሆይ ይህንን ከአንተ ጋር ያለንን ኅብረት ከቅዱሳን ጋር ያለንን ኅብረት እንድንጠብቀው ጌታ እንድንጠብቀው የተለያዩ የሚዋሹ ነገሮች ሲመጡ በጌታ በኢየሱስ ክርስቶስ ስም ገፍተን እንድንጠላቸው ጥበብና ማስተዋል በእኛ ላይ ይብዛ። ጌታ ሆይ የተለያዩ የጠላት ውጊያ ውስጥ የሚያልፉ ወንድሞች እህቶች ቢኖሩ በናዝሬቱ በኢየሱስ ክርስቶስ ስም የእግዚአብሔር እጅ መንጥቃ ታውጣቸው። በናዝሬቱ በኢየሱስ ክርስቶስ ስም የሚያወጣ የእግዚአብሔር እጅ ነጥቆ የሚያወጣ መንጭቆ የሚያወጣ የእግዚአብሔር ክንድ የመንፈስ ቅዱስ መለኮታዊ ኃይል በጌታ በኢየሱስ ስም ካሉበት ነገርና ሁኔታ ውስጥ ነጥቆና መንጭቆ በኢየሱስ ስም ያውጣቸው። ጌታ አረማመዴን አጸና ተብሎ እንደተጻፈ እግሮቻቸው እንዲጸኑ በአለት ላይ እንዲቆሙ እንዲበረቱ ጌታ ሆይ የደከሙ የተንገዳገዱ የተልፈሰፈሱ በጌታ በኢየሱስ ስም የመንፈስ ቅዱስ ጉልበት ውስጣቸው እንዲገባ ካሉበት ማጥ ውስጥ ወጥተው እግሮቻቸው በአለቱ ላይ እንዲቆም ብርታት እንዲሆንላቸው በጌታ በኢየሱስ ስም ጸለይኩ። ጌታ ስምህ የተባረከ ይሁን። እናመሰግናለን ከእኛ ጋር ስላለ ተመስገን። ሳምንታችንን መምጣትን መገለጥን በናፍቆት እየተጠባበቅን ልባችንን ወደ አንተ ቀና ማድረግ የምንችልበትን ጸጋ ስጠን። ክብር ሁሉ ተጠቅሎ ለአንተ ብቻ ይሁን በኢየሱስ ክርስቶስ። በሰማያት የምትኖር